አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢትዮጵያ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት በየዓለም ዳርቻ ሰላማችሁ ብዝት ይበልልን። ሰላም ለሀገራችን፣ ሰላም ለኢትዮጵያ። እንዴት ናችሁ ጋይስ? ሰሞኑን ተጠፋፍተናል። እንግዲህ ቪዲዮ ለመስራት ብዙም አልተመቸኝም። ዛሬ ደግሞ እንግዲህ በጣም በሚያሳዝን ሁኔታና በሚያሳፍር ነገር ላይ መጥቼላችኋለሁ። ያው እንደውም ስለ ሀገራችን ሁኔታ ነው። በጣም የሚያሳስብ ነው። በጣም ያሳስበናል የሀገራችን ሁኔታ። እኛ በሰው ሀገር የግድ ስለደልቶን እንቅልፍ ተኝተን በልተን ጠጥተን ስለምንኖር ብቻ አይደለም። በሰው ሀገር ብንኖርም እኛ ቤተሰቦቻችን ልጆቻችን ኢትዮጵያ ውስጥ ነው ያሉት እና የኢትዮጵያ ጉዳይ በጣም አሳሳቢ ነው እና ውድ ሀገራዊ ልጆች በጣም ነው የሚከብደው። ሁሉም ነገር በጣም ከባድ ነው። በስ ሀገራችንን አላህ ሰላሙን ይመልስልን፣ ቤተሰቦቻችንን ከክፉ ነገር አላህ ይጠብቅልን እና ውድ ቤተሰቦቻችን፣ እንዲሁም የዛሬው ርዕሴ እንግዲህ ስደትን በተመለከተ ነው። ያው ስደት እንግዲህ ጠዋትም ማታም ስደት የሚለው እኛ ለስደተኞች አንገሽግሾናል። እውነት ለመናገር ለእኛ በጣም አንገሽግሾናል። ቢሆንም ደግሞ እንግዲህ ትውልዱ ወጣቱ ምንም ሳያውቁ ምንም ሳይማሩ በስደት ያው እየተንገላቱም በስደት እየተገደሉም በስደት ብዙ ነገር እየሆኑ ህይወታቸውን የሚያጡበት ደረጃም አለ እና እንግዲህ ይህን ስደት ደግሞ አላህ ያጥፋው ነው የምለው። እኔ እንጃ ብቻ ከባድ ነው እውነት ለመናገር። ይሄ የባህር ስደት ነው ደግሞ አሁን በባህርም ሲመጡ እንደምትመለከቱት ጀልባ እየቀለጠ ስንት ጀልባው ይዟቸው እየሰመጠ ስንት ወንድምና እህቶቻችን ስንት ነገር ያሳራቱ ነዋል። ግን የሚገርማችሁ ነገር አሁንም ስደት አላቆመም። አሁንም በባህር መምጣት በህገወጥ ነገሮች መምጣት አላቋረጠም እና ያው እንግዲህ ሀገራችን ላይ ደግሞ የሚገርማችሁ ነገር እንግዲህ እነዚህ የምታዋቸው እንዳለ ስደተኞች ናቸው። በጣም ህፃን ልጆች ናቸው። በጣም ነው የሚያሳዝነው። ብቻ ከባድ ነው እና እስከ መቼ ስደት? ያው የመንግስት እንዝላልነት፣ መንግስት ህዝቦቹን ያለመንከባከብ፣ ህዝቦቹን ያለመፍቀዱ ሁኔታ እንደዚህ ያጋልጣል ማለት ነው ሀገራችንን ለድህነት፣ እንዳውም የመጨካከን፣ ሰው መብላት፣ ሰው መግደል፣ በቃ ሌላም ነገር ማለት ነው። በጣም ነው የሚያሳዝነው። እንግዲህ እዚህ እንደዚህ ፍስስ ብለን ያሉ ልጆች በዚህ በመኪና ተጭነው ሆነ ቦታ ላይ እንግዲህ ፖሊስ ይዟቸው ትራፊክ ይዟቸው አስወርደው አስቀምጠዋቸው ነው የምታዋቸው ማለት ነው። እና በጣም ከባድ ነው እውነት ለመናገር። እንግዲህ ከዚህ መካከል ስንት ችግር ያለበት አለ። ያው ሀገራችን ዛሬ አንድ ሊትር ዘይት ስንት ብር እንደሆነ ታውቁታላችሁ። 1 ኪሎ ሽንኩርት ስንት ብር እንደሆነ ታውቁታላችሁ። እንደገና ደግሞ ባይበላም ባይጠጣም ኢትዮጵያ ውስጥ ቁጭ ብሎ ንፋሱን ብቻ እየወሰዱ እንደኔ እንግዲህ እኛ ባናየውም እኛ ከሀገራችን ከወጣን ብንቆይም በጣም ከባድ ነው፣ ያሳዝናል። እና እንግዲህ ወጣቱ ተሰዶ አለቀ በሰው ሀገር። እስከ መቼ ነው ስደት? ከምር እስከ መቼ ነው ስደት የምንሰደደው? እኩሉ በባህር ይመጣል፣ እኩሉ በቤዛ ይመጣል፣ እኩሉ በጠለብ ይመጣል። በቃ እኔ እንጃ። ግን አንድ ነገር እዚህ ጋ የምጠይቃችሁ ማለት ነው ያልገባኝ ነገር ቢኖር የኢትዮጵያ ሕዝብ ከሌላው ሀገር ሕዝብ የኢትዮጵያ ሕዝብ ብዙ ነው እንዴ? እውነት ለመናገር እኮ የኛ ነው እንግዲህ በባህር የሚመጣው አለ። እንግዲህ አሁን አረብ ሀገር ላይ እኛ የምንኖርበት ሳውዲ አረቢያ ላይ የውጭ ሀገር ዜጎችም አሉ። ግን እንደኛ እንደ ሀበሻ የበዛ እኔ እንደ ሀበሻው ይበዛል ብዬ እያሰብኩ ነው አሁን ማለት ነው። እና ውድ ቤተሰቦቼ በጣም ከባድ ነው። መንግስት በሌላው ሀገር ታውታላችሁ እንግዲህ እነዚህ የሚንከራተቱት እንደዚህ የሚገደሉት ብዙ ነገር አደጋ የሚደርስባቸው የክፍለ ሀገር የገጠር ልጆች ናቸው። እውነት ለመናገር ያው የባለስልጣን ልጅ ከሆነ መቼም ያው ተሽጉጥጉጦ እንግዲህ አዲስ አበባን የሚያንዣርጥባት እና ያው አዲስ አበባ
ብልጭልጭ ላምባ ምኑ የደመቀዋቸዋን አዲስ አበባን የሚያሞቃት የባለስልጣን ልጅ እንደሆነ ሁላችንም ጠንቀቅ ብላችሁ ታውቃላችሁ። ሚስኪኑ ህዝባችን ደግሞ እንደዚህ ወደ ስደት ይገባል። እንግዲህ ከነዚህ እኩሉም ከዚህ መካከል የሚገባለ፣ እኩሉም የማይገባለ፣ እኩሉም የሚሞታለ፣ የሚታመማለ፣ ስንት ስቃይ እንዳለ ታውቃላችሁ። ሀገራችንን ከእንደዛ አይነት ነገር ግን ይጠብቅልን ያውጣልን። እና ያው የመንግስት እንዝላልነት ያው ህዝብ ነው የሚጎዳው። አንደኛ በኑሮ ውድነት፣ ሁለተኛ በስደት። በጣም ያሳፍራል፣ በጣም ያሳፍራል። የኢትዮጵያ መንግስት ሌላው ሀገር ሂዶት ያንዛርጥ ታውታላችሁ። ለምስኪኖች መተዳደሪያ ያደርጋል። አሁን ለምሳሌ ከየመኔዎች ነበሩና አይታችሁ ከሆነ የዛሬ ስንት ዓመት ነው የመኔዎች ኢትዮጵያ ሄደው ቦታ ሲሰጣቸው ምናምን ሲቀበላቸው ነበረ። እንዲሁም ሶሪያዎችንም እንደዛው ሲቀበል ነበረ። እነዚህ ግን የራሱን ሀገር፣ የራሱን ዜጋ፣ የራሱን ማህበረሰብ፣ የራሱን ህዝብ በሜዳ ላይ በትኖ እንግዲህ ታውቃላችሁ በየአካባቢው ስንት ልጆች እንደሚያለቅሱ በጦርነት ምክንያት በሸራ ጅብ እየበላቸው፣ በሸራ ተወጥሮላቸው ጅብ እየበላቸው የጅብ ራት የሆኑም አሉ። እና በአካባቢው ያሉ ግን የራሱን ህዝብ በአካባቢው ያሉ በመጠለያ ያሉትን ግን አያቸውም፣ ከምንም አይቆጥራቸውም። እንዳውም እነሱ ስለሆኑ ነው እንጂ በሆነ ነገር ቢጨርሳቸው፣ በጦርነት ተነስቶ ምናምን ቢቀጣጠል ቢጨርሳቸው ደስ ይለዋል። እውነት ለመናገር ለምን ህዝብ እንዲቀነስለት በጣም ይፈልጋል የኢትዮጵያ መንግስት። በቃ ጥንጥዬ ህዝብ ነው ማስተዳደር የሚችለው። በቃ ትንሽዬ ማለት አሁን ይሄ ክፍለ ሀገሩ ተቆርጦ ማለት ነው እነ ጎጃም፣ ጎንደር፣ ማን ነው ሰሜን፣ ደቡብ ወሎ ምናምን ቁርጥ ቢለት እሱ ግዴታ አይሰጠም። ያችን የአዲስ አበባን ህዝብ ብቻ እያስተዳደረ በቃ አላ ስፖንሰር እያደረገ ምናምን ኢትዮጵያ እያለ እያብለጨለጨ ምናምን ያችን አዲስ አበባን ደመቅመቅ እያደረገ መኖር ነው የሚፈልገው። ሚስኪኑ ግን የገጠሩ ወደዛ ያለው ምን አገባው እሱ? ምንም የሚመለከተው ነገር የለም። ኖረ አልኖረ ምን አገባው እንዴ? ብቻ በውጭ ሀገር እንደሚወራው ያው እያደገና የበለጸገ ከተማውን ይዞ ብቻ ፎቶ መነሳት ምናምን ገዳይ ማለት ብቻ። እውነት ለመናገር ያው ምርቃን ሆኖለታል፣ እርግማን ምርቃን ሆኖለታል መንግስታችን። ግን እኔ እንጃ ብቻ እኔ ምን እንደምል ሰልችቶኛል። ያው ወደ ፖለቲካ ደግሞ አሁንም እንዳልመጣ እየፈራሁ ስለሆነ ነው እንጂ እኔ ለራሴ እውነት ምን እንደምናገር በጣም ሰልችቶኛል በዚህ ሁኔታ ላይ ማለት ነው። ግን ይሄ ሚስኪን ህዝብ፣ ምንም የማያውቅ ህዝብ ሳየው በጣም ነው የሚያናድደኝ፣ በጣም ነው የሚያናድደኝ። ሌላ ሀገር እኮ ብትሄዱ፣ የሌላ ሀገር ዱባይ ሄዱ፣ አረብ ኤምሬት ሀገር ሄዱ፣ በአረብ ሀገሮች ሄዱ፣ በቃ በክብር ማለት ነው። የሌሎቹ ዜጎች በክብር በእንክብካቤ ነው የሚስተናገዱት። ኤምባሲያቸው በሄዱ ራሱ በክብር ነው። ምን እንደኛ ኦሮሞንሽ፣ ትግሬንሽ፣ አማራንሽ እየተባልን እየተጠየቅን አይደለም፣ በቋንቋ አይደለም። አሁን በወያኔ ጊዜ ከመይ እያላችሁ ነው የምትገቡት። ከመይ ከሚለሁ እያላችሁ ትገባላችሁ፣ ጉዳያችሁን አስፈጽማችሁ ትወጣላችሁ። አማራ ወደኋላ ይንከራበታል። መልሶም ደግሞ በኦሮሞም ጊዜ አካም እያላችሁ ማለት ነው፣ አካም ጁርታ እያላችሁ ትገባላችሁ። አሁንም ማን ይቀራል? አማራ ወደኋላ። ወይ መቼ ነው እንግዲህ እዚህ አማራ ደግሞ ስልጣን የሚይዘው? እውነት ለመናገር በጣም ከባድ ነው። እኔ ራሱ በዚህ በስደት ዓለም ራሱ እኔ ፓስፖርቴን ላሳድስ ስሄድ ስንት አይነት አረካት መሰላችሁ ያየሁት። ግን ያሳዝናል፣ በጣም ነው የሚያሳዝነው። እንዳውም እኔ የማውቃቸው ልጆች ማለት ነው፣ የሚገርማችሁ እኔ የማውቃቸው ልጆች ራሱ ለስራ አልማቸው ሲል
የትግሬ ቋንቋ እየለመዱ በትግሬ መንግስት ጊዜ እኔ ትግሬ ነኝ ይላል፣ በኦሮሞ ጊዜ እኔ ኦሮሞ ነኝ እያሉ ነው የሚኖሩት ማለት ነው። ተመሳስለው ማለት ነው። ለእንጀራቸው ስሉ ተመሳስለው ነው የሚያድሩት። እና ይህንን ፖለቲካ አላህ ጥርግ አድርጎ ያጥፋልን። እና ውድ ቤተሰቦቼ የዛሬው ቪዲዮ ይሄን ይመስላል። ከወደዳችሁት ላይክ፣ ሼር አድርጉ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ